በዩክሬን የትራምፕ ልዩ መልእክተኛ የሆኑት ኬት ኬሎግ ከፎክስ ኒውስ ጋር ባደረጉት ቆይታም ዩክሬን በሩሲያ ላይ ያደረሰችው የሰው አልባ አውሮፕላን ጥቃት ከባድ ነው አሉ። ይህ ሁኔታም ጦርነቱን ከማወሳሰብ ውጭ ሌላ ጥቅም አያመጣም በሚል ስጋታቸውን አስቀመጡ። አንድ ዓመት ከ6 ወር የተቀናጀ ዝግጅት በማድረግ 117 ሰው አልባ አውሮፕላኖችን በመላክ በሩሲያም የጦር ሰፈር ላይ የተሳካ ጀብድ ፈጽመናል፣ ድልም ተቀናጅተናል ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ ጥቃቱን ያደረሰው ከኔ ፍቃድ ውጭ ነው ሲሉም ገለጹ። አንዳንዶች ግን ዶናልድ ትራምፕ እየቀለዱ ነው በሚል ወቀሷቸው። የቀድሞው የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ጠላት ለመጥፋት ይዘጋጅ ሲሉ ዛቱ። ለሁለተኛ ጊዜ በቱርክ ኢስታንቡል የተገናኙት የሩሲያና ዩክሬን ተደራዳሪዎች ተጨማሪ እስረኛ በመፍታት እንዲሁም ዩክሬን በኦዴሳ ወደብ አካባቢ ትንሽ መተላለፊያ እንድታገኝ በመፍቀዳቸው ስብሰባው ተጠናቀቀ ተባለ። በሩሲያና ዩክሬን መካከል የሚደረገው ጦርነት ከባይደን እስከ ትራምፕ ድረስ በጉባኤም በመግለጫም በተኩስ አቁም ስምምነትን መቋጫ ሊያገኝ አልቻለም። የሁለቱ ሀገራት ጦርነት ከቃላት ያለፈ ከታሪክም የተሻገረ ከፖለቲካም ከፍ ያለ የህልውና ጉዳይ እንደሆነ ተንታኞች ይናገራሉ። ሩሲያም የምዕራቡ ዓለምና ኔቶ ወደ ምስራቅ የመስፋፋት አዝማሚያም ለህልውና የስጋት ነው ስትል፣ ዩክሬን ደግሞ ሩሲያ አንድ ቀን በመውረር ወደ ራሷ ግዛት ልትወስደኝ ትችላለች በሚል የወደፊት ፍርሃት የምዕራቡ ዓለም ጥበቃ እንደሚያስፈልጋት ከመናገር አልተቆጠበችም። ይህ የውክልናም የህልውናም ጦርነት ከሁለቱ ሀገራት አልፎ በዓለም የፖለቲካ ስርዓት ላይ የተዛነፈ ሚዛን እንዲፈጠር አድርጓል። ይህ የሩሲያና ዩክሬን ጦርነት በምዕራቡና በምስራቁ ጎራም ከባድ የጠፈርና የጠረፍ ወይንም ስፔስ ኤንድ ቦርደር ዋር እንዲስፋፋም አድርጓል ይላሉ ተንታኞች። በህዋ ላይ የበላይ ለመሆን በተለይም ሩሲያና አሜሪካ ከባድ ግብግብ ውስጥ ያሉ ሲሆን፣ በድንበር በኩል ደግሞ የአውሮፓ ሀገራት በተለይ ከሩሲያ ጋር የሚዋሰኑት ከፍ ያለ የመጠቃት ስጋት ስላለባቸው ጦርነቱ ውስብስብ ከመሆን አያመልጥም። መፍትሄውም ራሳቸው ውስብስቡን የፈጠሩት አካላት መሆኑን የፖለቲከኞች መላምት ያሳያል። ከብሪክስ እስከ ብራሰልስ፣ ከለንደን እስከ ፓሪስ፣ ከፒዮንግያንግ እስከ ቤጂንግ፣ ከአንካራ እስከ ኢስታንቡል ብሎም እስከ ዋሽንግተን የሩሲያና የዩክሬን ጦርነት ያልነካው አካባቢ የለም። ዛሬ ላይ አርቲና ፕራቫዳ ኒውስ ይዞት በወጡት መረጃ መሰረት የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ሩሲያ መጥፋት አለባት ብለው መናገራቸውን ዘግበዋል። ሲልቫ ሞንድ ከተባለ የፈረንሳይ ጋዜጣ ጋር በነበራቸው ቆይታ ፕሬዝዳንት ባይደን ሩሲያ መጥፋት አለባት ብለው ሲናገሩ መደናገጣቸውን ጋዜጣው አስነብቧል። ባይደን ከሲልቫ ጋር በነበራቸው ቆይታ ሩሲያን በየትኛው መንገድ ማጥቃት፣ ዩክሬንን ማስታጠቅ፣ ከፍተኛም የጦር መሳሪያ መስጠት አስፈላጊ መሆኑን መናገራቸው ጦርነቱ እንዲቀጥል ማድረጉን ገልጸዋል። አውሮፓ ለዩክሬን በገፍ የጦር መሳሪያና ገንዘብ እርዳታ ማድረጉን በስውርና በግልጽ ቀጥሎበታል። ባለፈው ሳምንት ጀርመን የረዥም ርቀት መሳሪያዎችን ዩክሬን እንድትጠቀም አውሮፓና አሜሪካ መፍቀድ አለባቸው ማለቷን ተከትሎ ከሰሞኑ ዩክሬን ከባድ የተባለ ጥቃት በሩሲያ ላይ መፈጸሟ ምናልባት የዚህ ውጤት ሊሆን እንደሚችል ተንታኞች ያስረዳሉ። ሩሲያ ከዩክሬን ጋር የገባችበትን ጦርነት ከጀርባው የብዙ ኃይላት ስብስብ እንዳለበት ትናገራለች። የህልውና ጦርነት እንደሆነም በተደጋጋሚ ታሳውቃለች። ባለፈው ሳምንት ኬት ኬሎግ በአንድም በሌላ መንገድ ፑቲን ትክክል ሊሆን ይችላል ብለው ሲናገሩ፣ ማርክ ሩቢዮ ደግሞ ጦርነቱ በኒውክሌር ታጣቂ ሀገራት መካከል የሚደረግ የእጅ አዙር ጦርነት ወይም ፕሮክሲ ዋር መሆኑ የሚታይ ነው። ሆኖም ዋሽንግተን ጦርነቱን መቼ እንደሚያበቃ ለማየት ጓጉታለች ሲሉ ባለፈው መጋቢት መናገራቸው የሚዘነጋ አይደለም። ዶናልድ ትራምፕም ባይደን ለሩሲያና ዩክሬን ጦርነት ተጠያቂ ናቸው ሲሉ በተደጋጋሚ መናገራቸው፣ እንዲሁም ወደ ሶስተኛው የዓለም ጦርነት ልንገባ ስንል እኔ ነኝ የታደግኩት በሚል መመጻደቃቸው በ24 ሰዓት ቋጨዋለሁ ያሉት ጦርነት ፈትሉ ውል አልባ በመሆኑ ትራምፕን አስገምቷቸዋል። በቱርክ ኢስታንቡል ወደ ሰላም ለመምጣት ቀጣይ ዕቅዶችን ይዘው የተለያዩት የሩሲያና ዩክሬን ተወካዮች ወደፊት በሁለቱ ሀገራት መካከል ምን አይነት ስምምነት ሊፈጠር ይችላል የሚለው የብዙዎች ጥያቄ ሆኗል። በሌላ በኩል ከሰሞኑ ኬቭ በሞስኮ ቦምብ ጣይ ጀቶች ላይ ጥቃት መፈጸሟና 4 የሩሲያ ወታደራዊ አየር ማረፊያዎችን ማጥቃቷ፣ በዚህም 13 የሩሲያ ተዋጊ ጀቶች መውደማቸው በሰላም ስምምነቱ ላይ ስጋት መጋረጡ እንደማይቀር ከወዲህ የፖለቲካ ተንታኞች እየተናገሩ ይገኛል። ከዩክሬን ድንበር 4000 ኪሎ ሜትር በሩሲያ ክልል ዘልቃ በመግባት ጥቃት የፈጸመችው ኬቭ ሁለቱ ሀገራት ለመስማማት ይቀራረባሉ እናም ወደ መፍትሄ ይደርሳሉ ተብሎ ሲጠበቅ ዩክሬን ጥቃት መፈጸሟ አንድምታው ምንድነው የሚል ጥያቄ ማስነስቷል። ዩክሬን ወደዚህ ጥቃት የገባችው አንድም ከምዕራባውያን የተሰጣትን የረዥም ርቀት ተወንጫፊ መሳሪያዎችን አቅም ለማሳየት፣ አንድም ድርድሩ ላይ ምንም ተስፋ ይኖራል ብላ ባለመጠበቅ፣ አንድም ፑቲን ከዚህ ጥቃት በኋላ ወደ ድርድር ተገደው ይመጣሉ በሚል ግምት፣ አንድም ምዕራባዊ አጋሮች እርምጃ እንድትወስድ አስገድዷት ሊሆን እንደሚችል ፖለቲከኞች ግምታቸውን አስቀምጠዋል። ሆኖም ይህ የፖለቲከኞች ግምትና የዩክሬን ሰሞነኛ ጥቃት አትራፊ እንደማይሆን የጦር ተንታኞች ይሞግታሉ።
ይላሉ። የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ዩክሬን ለፈጸመችው ጥቃት ታይቶም ተሰምቶም የማይታወቅ የአጸፋ እርምጃ መውሰዳችን የግድ ነው ሲሉ መናገራቸው የወደፊቱን ሁኔታ የከፋ ሊያደርገው እንደሚችል አመላካች ነው ይላሉ እነዚሁ ተንታኞች። ሩሲያ በዚህ ጦርነትና ድርድር ማሸነፍ እንጂ ሌላ ምርጫ እንደሌላት ሜድቬዴቭ መናገራቸውን ሮይተርስና ዘ ኢንዲያን ኤክስፕረስ በዘገባዎቻቸው ላይ አመልክተዋል። ይህ የሜድቬዴቭ ንግግር በዩክሬን ላይ አስፈሪ ምላሽ ሊኖር እንደሚችል የሚገመት ሲሆን ከወዲሁ ስጋቱን ከፍ እንዳደረገውም የብዙዎች ጉዳይ ሆኗል። ሜድቬዴቭ ሰራዊታችን በተጠንቀቅ ቆሟል፣ ወደፊትም መገስገሱን ይቀጥላል፣ ሁሉም ነገር ዋጋውን በልኩ ይቀበላል፣ ለመጥፋት የተዘጋጁት እነሆ መጥፋታቸው አይቀርም፣ በኬቭ ያለውና እያቆጠቆጠ የመጣው አዲሱ የናዚ ግልገል መክሰሚያው ተቃርቧል ሲሉ በቴሌግራም ገጻቸው ላይ ሜድቬዴቭ አስፍረዋል። በመጨረሻም ሩሲያ በዩክሬን ሱሚ ከተማ ጥቃት በመክፈት 4 ሰዎች ሲሞቱ 28 መቁሰላቸውን የኪየቭ ባለስልጣናት መናገራቸው፣ የዩክሬን ኃይሎች በክሬሚያ ድልድይ አስደናቂ ጥቃት ፈጽመናል ብለው መናገራቸው፣ እንዲሁም ሩሲያ በመንገደኞች ባቡር ላይ የሽብር ተግባር በዩክሬን ኃይሎች ተፈጽሞብኛል ስትል ማሳወቋ የዛሬው የሩሲያና ዩክሬን ጦርነት ጉዳዮች ሆነው ውለዋል።